ብሪታንያም የስደተኞችን ቁጥር ለመቀነስ የጥገኝነት ፖሊሲ ማሻሻያ ማድረጓን አስታወቀች። ማሻሻያው ጥገኝነት ጠያቂዎች የተሻለ ሁኔታ ካለ ወደ ሀገራቸው መመለስና የመኖሪያ ፈቃድ የማግኛ ጊዜ ማራዘምን ያጠቃልላል። የብሪታንያ መንግስት በጥገኝነት ፖሊሲ ላይ ከፍተኛ ለውጦች ያደረገው እየጨመረ የመጣውን መደበኛ ያልሆነ ስደት ለመቆጣጠርና በሀገሪቱ እያደገ የመጣውን የቀኝ አክራሪዎች ድጋፍ ለመቀነስ ነው ተብሏል። የዴንማርክን ጥብቅ የጥገኝነት ስርዓት መነሻ በማድረግ በተዘጋጀው በአዲሱ ዕቅድ መሰረት ወደ እንግሊዝ ለሚገቡ ጥገኝነት ጠያቂዎች የሚሰጣቸው የ5 ዓመት ፈቃድ ወደ 30 ወራት ዝቅ የሚያደርግ ነው። ጥገኝነት የተሰጣቸው ደግሞ የቋሚ የመኖሪያ ፈቃድ ለመጠየቅ አሁን ካለው 5 ዓመት ወደ 20 ዓመታት መጠበቅ እንደሚኖርባቸው ደንግጓል። የተሰጣቸው የጥገኝነት ፈቃድ በየጊዜው ተገምግሞ ስደተኞች በሀገራቸው በደህና መኖር ይችላሉ ተብሎ ከታመነ ወደ ትውልድ ሀገራቸው እንዲመለሱ ይደረጋልም ተብሏል። የብሪታንያም የሀገር ውስጥ ጉዳይ ሚኒስቴር በዘመናችን ትልቁ የጥገኝነት ፖሊሲ ማሻሻያ በማለት አወድሷል እቅዱን። በዚህ ዓመት ብቻም ከ39,000 በላይ መደበኛ ያልሆኑ ስደተኞች ወደ ሀገሪቱ የገቡ ሲሆን ብዙዎቹ ከሰሜን ፈረንሳይ በትናንሽ ጀልባዎች የተሻገሩ ናቸው ተብሏል። የብሪታንያ የሀገር ውስጥ ጉዳይ ሚኒስትር ሺባና መሐሙድ ሀገሪቱ ከአደጋ የሚሸሹትን የመቀበል ኩሩ ባህል አላት፣ ነገር ግን የእኛ ልግስናም ህገወጥ ስደተኞችን እየሳበ ነው ሲሉ ገልጸዋል። ይህም በማህበረሰቦች ላይ ከፍተኛ ጫናም እያሳደረ መሆኑን። በብሪታንያ የጥገኝነት ጥያቄ እየጨመረ የመጣ ሲሆን እስከ ሰኔ 2025 ድረስ 111,000 የጥገኝነት ማመልከቻዎች ቀርበው እንደነበር መረጃዎች አመልክተዋል። በአሜሪካና ቬንዙዌላ መካከል ጦርነት ሊነሳ ከጫፍ የደረሰ መስሏል። ፕሬዝዳንት ዶናልድ ትራምፕ በሳምንቱ ከአንዴም 3 ጊዜ ስለሚወሰደው እርምጃ ማብራሪያ ተደርጎላቸዋል። ወታደራዊ ዝግጅቱም በሌላ በኩል ተጠናክሮ መቀጠሉ ይሰማል። ቬንዙዌላም ለማይቀረው ፍልሚያ ክተት አውጃለች። የአሜሪካ 15,000 ሰራዊት ከ10 በላይ የጦር መርከቦች ያስጠጋች ሲሆን ከ12 የሚልቁ F-35 ዘመናዊ ተዋጊ ጀቶች ፖርቶሪኮ ማስፈሯ ይነገራል። የአሜሪካ ባህር ኃይል በዚያው በካሪቢያን ባህር አደንዛዥ ዕፅ አመላላሽ ባላቸው ጀልባዎች ላይ 20 የሚደርሱ ጥቃቶች ቀደም ሲል መፈጸሙ ይታወሳል። የዓለማችንን ግዙፍ የጦር መርከብ በቅርቡ ወደ ካሪቢያን አስጠግቷል። በሳምንቱ በዋይት ሃውስ መከላከያ ሚኒስትር ፒት ሄግሴት የሚገኙበት ከፍተኛ የጸጥታ ቡድን ለፕሬዝዳንት ትራምፕ ማብራሪያ የሰጠ ሲሆን በሚወሰዱ ወታደራዊ አማራጮች ላይ ፍተሻ ማድረጋቸው ታውቋል። በመንግስት ወይም ወታደራዊ ኢላማዎች ላይ የአየር ድብደባ ይፈጸም ወይስ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን በቀጥታ የማስወገድ እርምጃ ይወሰድ የሚሉ አማራጮች ቀርበዋል። አንዳንድ ዘገቦች ግን ፕሬዝዳንት ትራምፕ ቬንዙዌላ ውስጥ ኮኬን አምራች ተቋማትና የአደንዛዥ ዕፅ ዝውውር መስመሮችን ኢላማ ያደረገ ጥቃት እንዲፈጸም እያጤኑ መሆናቸውን አመልክተዋል። በተከታታይ ሌሎች እርምጃዎች ሊወሰዱ እንደሚችሉ። በእርግጥ በቬንዙዌላም የመንግስት ለውጥ ዘመቻ ትልቅ ውሳኔ የሚጠይቅ እንደሆነ ሲነገር፣ በሌላ በኩል ኒኮላስ ማዱሮን ከስልጣን ማስወገድ ከቻሉ ለትራምፕና አስተዳደራቸው እንደ ትልቅ ድል የሚቆጠር ነው ይላሉ ተንታኞች። ትራምፕ በመጀመሪያም የስልጣን ዘመናቸው ለቬንዙዌላ ተቃዋሚ መሪ የሀገሪቱ ፕሬዝዳንት አድርገው በይፋም ዕውቅና የሰጡ ሲሆን ተከትሎም ማዱሮን ለመገልበጥ የተካሄደ ሙከራ መክሸፉ ይታወሳል። አሁንም ትራምፕ ማዱሮን ከስልጣን ለማስወገድ ቬንዙዌላ ውስጥ ጥቃት እንዲፈጸም ካደረጉ ከባድ ፈተና ሊገጥማቸው እንደሚችል የተለያዩ ወገኖች ያስጠነቅቃሉ። ሀገሪቱ የጽንፈኛ ቡድኖች መፈንጫም የሽብር ተግባራት መናኸሪያ እንዳትሆን። ራሳቸው ፕሬዝዳንት ማዱሮ ከትላንት በስቲያም ከዋና ከተማ ካራካስ ባሰሙት ንግግር የአሜሪካ ጦር ጣልቃ ከገባ ቬንዙዌላ ሌላው ጋዛ፣ አዲሱ አፍጋኒስታን ወይም ሌላ ቬትናም ትሆናለች በማለት አስጠንቅቀዋል። እናም ቦምብ ለማዝነብ ግድያ ለመፈጸምና በደቡብ አሜሪካም ጦርነት ለመጫር
ከጫፍ የደረሰ ውሳኔህን መልሰህ ፈትሽ ብለዋል ለትራምፕ በቀጥታም ባስተላለፉት ማስጠንቀቂያ። የትራምፕ የጦርነት ውሳኔ በሀገር ውስጥ ያላቸውን የፖለቲካ ተቀባይነት በእጅጉ እንደሚጎዳውም ተገምቷል። በሌላ በኩል ስልጣን ሲይዙ አሜሪካንን ከውጭ ጦርነቶች ለመጠበቅ ለሕዝብ የገቡትን ቃል መሻር በመሆኑ በኢራቅ ጦርነት ተሳታፊ የነበሩት ምክትል ፕሬዝዳንት ጄዲ ቫንስ እና መከላከያ ሚኒስትሩ አሜሪካም በውጭ ግጭቶች ጣልቃ እንዳትገባ ከራሳቸው ተሞክረው በመነሳት የተከራከሩትን መሬት እንዳይጥልባቸው የአሜሪካ ሕዝብ ለትራምፕ ድምፁን የሰጠው ሀገሪቱን ወደ ግጭት እንዲያስገቡ ላቲን አሜሪካም እንዲዘምቱ አይደለም ብለዋል ተቀናቃኝ ዲሞክራቶች። የሁለቱ አገሮች የጦርነት ፍጥጫ እንግዲህ መጨረሻው አይታወቅም። አሁን ባለው ሁኔታም ሁለቱም ለጦርነት እየተዘጋጁ ሰራዊትና መሳሪያም እያደራጁ ናቸው። በሜክሲኮ ከፍተኛ የተቃውሞ ሰልፍ መካሄዱ ተሰማ። የፕሬዝዳንት ክላውዲያ ሺንባም መንግስትን በመቃወም በሺዎች የሚቆጠሩ ሰልፈኞች በሜክሲኮ ዋና ከተማ ትዕይንተ ህዝብ ማካሄዳቸው ታውቋል። በሀገሪቱ ተስፋፍቷል ያሉትን የግድያና የሙስና ወንጀሎች በመቃወም አደባባይ የወጡ ሰልፈኞች ከፖሊስ ጋር የተጋጩ ሲሆን ከሁለቱም ወገን ከ100 በላይ መጎዳታቸው ይነገራል። በተለያዩ ከተሞች ተስፋፍቶ የቀጠለው ሰልፍ በመንግስታቸው ላይ በተነሱ የቀኝ ክንፈኞች ፖለቲከኞች የተቀናበረ ነው ብለዋል ፕሬዝዳንት ክላውዲያ ሺንባም። ዋጋ በሚጨምሩና በሚያጭበረብሩ የንግድ ኩባንያዎች ላይ ጠንካራ እርምጃ እንዲወሰድ ጥሪ ባቀረቡ የአንድ ከተማ ከንቲባ ላይ በቅርቡ የተፈጸመውን ግድያ ጨምሮ ተስፋፍቷል ያሉትን የግድያ ወንጀል አጥብቀው ተቃውመዋል። ሰልፈኞቹ የተገደሉትን ከንቲባ ስም ካርሎስ ማንዞነን የሚል ጽሑፍ አንግበው መፈክር ሲያሰሙ እንደነበር ዘገቦች አመልክተዋል። በትዕይንተ ህዝቡ የተሳተፉ በርካታ ሰልፈኞች መታሰራቸውም ታውቋል። ፕሬዝዳንት ሺንባም በመጀመሪያ ዓመት የሥልጣን ቆይታቸው በህዝብ ዘንድ የነበራቸው ተቀባይነት እየቀነሰ መምጣቱ ይነገራል። በሩዋንዳ የሚደገፉት የኤም23 አማጽያንና የኮንጎ ዲሞክራሲያዊት ሪፐብሊክ መንግስት በምስራቃዊ የሀገሪቱ ክፍል ሰላም ለማስፈን የሚያስችል ስምምነት ተፈራረሙ። ስነ ስርዓቱ የተካሄደው ከአሜሪካና ከአፍሪካ ህብረት ጋር በመሆን በሀብት በበለጸገው የሀገሪቱ ክፍል ለ10 ዓመታት የዘለቀውን ግጭት ለማስቆም ስትሞክር በነበረችው ኳታር ነው። በዚህ ዓመት መጀመሪያም ኤም23 የምስራቃዊ ክልል ዋና ዋና ከተሞች ጎማና ቡካጺን ተቆጣጥሯል። ቀደም ሲል ሰላም ለማስፈን የተደረጉ ሙከራዎች አልተሳኩም። የአሜሪካም የአፍሪካ አምባሳደር ማሳድ ቦሉስ ሰነዱ 8 መርሆችን ያካተተ መሆኑን ገልጸው አብዛኞቹ አሁንም ሥራ እንደሚያስፈልጋቸው ተናግረዋል። የእስረኞች ልውውጥና የተኩስ አቁም ክትትል ከመጀመሪያው ከተጠበቀው በላይ የዘገየ እንደነበርም አምነዋል። ኪንሻሳም የሩዋንዳ ወታደሮችን ከግዛቷም እንዲወጡ እየጠየቀች ነው።